ሰላም እንዴት ናችሁልኝ? ውድ የቻናሌ ቤተሰቦች ዛሬ ለየት ያለ ቪዲዮን ይዤላችሁ የመጣሁት በጣም እንደምትወዱት አልጠራጠርም። መግቢያው ላይ እንዳያችሁት አዲስ አበባ ስቴዲየምን ነው ዛሬ የምንጎበኘው። ከዚህ ቀደምም ስቴዲየሙን አሳይቻችሁ ነበረ። ዛሬ ደግሞ የተወሰኑ ለውጦች ስላሉ እነዛን ለማሳየት ነው እዚህ የተገኘሁት። ከስቴዲየሙ ባለፈም በዙሪያው እየተሰሩ ያሉ የመንገድ ፕሮጀክቶች አሉ። ያው ስቴዲየሙ ኢንተርናሽናል እንደመሆኑ እየተሰሩ ያሉ መንገዶችም በዛ ስታንዳርድ እንዲሆን ተደርገው ነው እየተሰሩ ያሉት። አሁን የምገኘው አዲስ እየተሰራ ባለው መንገድ ነው። በእርግጥ ሌሎቹ መንገዶች ማስፋፊያ ነው እየተደረገባቸው የሚገኘው። አሁን ይሄ የምትመለከቱት መንገድ ግን አዲስ ነው፣ ከዚህ በፊት አልነበረም። ስቴዲየሙ መሰራቱን ተከትሎ ነው ይሄ መንገድ እየተሰራ የሚገኘው። ይኸውም የሚገኘው ከኢምፔሪያል ወደ ቦሌ በሚወስደው መንገድ ላይ የሆነ ትልቅ ስክሪን አለ። በዛ በኩል ነው መግቢያው። እኔም እንግዲህ በዛ በኩል ገብቼ ነው ቀረጻዬን የጀመርኩት። ይሄን መንገዱን እየተሰራ ያለውን እያየን እስከ ጫፍ ድረስ እንሄድና በዛ በኩል የስቴዲየሙ መግቢያ አለ። በዛ በኩል ገብተን ደግሞ ውስጡ ምን ይመስላል የሚለውንም ውስጥ ሜዳው ድረስ ገብተን የምናይ ነው የሚሆነው። እስከ መጨረሻው አብራችሁን ቆዩ። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የእናንተ ሰብስክራይብ ማድረግ ለእኛ ብርታት ነው እና ይጠቅመናል። ሰብስክራይብ፣ ላይክ እያደረጋችሁ ሌላ ሀሳብ አስተያየት ካላችሁም ኮመንት ላይ ያስቀምጡልኝ። ከዚህ ሌላ የት ሂደን እንድናስጎበኛችሁ እንደምትፈልጉ የቦታ ጥቆማም ኮመንት ላይ ብታስቀምጡልኝ እኔ በተቻለኝ አቅም እዛ ቦታ ሄጄ ቪዲዮ ሰርች ለእናንተ ለማድረስ እሞክራለሁ። እንግዲህ ቀደም ብዬ እንደነገርኳችሁ ይሄ መንገድ ከዚህ በፊት ያልነበረና አዲስ እየተሰራ ስለሆነ በመንገዱ ዳር ያሉ ቤቶች እነዚህ የምትመለከቷቸው የማህበር ቤቶች ናቸው እና ያው መንገዱ ሰፋ ማለት ስላለበት ትንሽ ገባ እየተደረጉ ነው። የምትመለከቷቸው ቤቶች አሁን ይሄ ግቢ የነበራቸው ናቸው እና ያው ግቢው ተነስቶ ከአንዳንድ ከህንፃው ላይም የተነካ ፓርት ይኖረዋል። ግን አሁን ሲጠናቀቁ በጣም የሚያምር ቦታ ነው የሚሆነው እና ያው የንግድ ቦታ ይሆናል ብዬ ነው የምጠብቀው እኔ። ምክንያቱም አሁን ይሄ ስቴዲየሙ ሲጀምር በጣም ብዙ ሰው ወደዚህ አካባቢ ስለሚመጣ ለህዝብ አገልግሎት የሚውሉ እነዚህ ካፌ፣ ሬስቶራንት፣ ጌም ዞን እና ሱቆችም እንደ ቡቲክ ምናምን ቢሆኑ ሞር ለአካባቢውም ድምቀት ይሰጡታል። እንግዲህ ይሄ ስቴዲየም ከ62,000 በላይ ደጋፊዎችን እንዲይዝ ተደርጎ ነው የተሰራው። በውስጡም የቪአይፒ ሰርቪስ አለው፣ የኮሜንተሪ ቦክስ እንዲሁም ከ1200 በላይ የሬስትሩሞች ይኖሩታል። ዲዛይኑ ላይ የማይታችሁት ከሆነ በሀገረኛ በመሶብ ቅርጽ ነው ዲዛይኑ የተሰራው። ሞር አሁን ጣራው ሲያልቅ ነው ያ ነገር ጎልቶ የሚታየው ማለት ነው። ከሁለት ቀን በፊት የሌላ እንዲሁ የአቃቂ ስቴዲየምንም ቪዲዮ ሰርች የላችሁ ነበረ። ያላያችሁት ካላችሁ እንዲሁም በዚያው አጋጣሚ ወደ ኋላ ሄዳችሁ ማየት ትችላላችሁ። እሱን እንግዲህ የሀ ስቴዲየምም የአቃቂ ስቴዲየም እንዲሁ ወደ መጠናቀቁ ነው የሚገኘው። በሁለቱም ስቴዲየሞች በ2027 ይጠናቀቃሉ የሚል ግምት ነው ያለኝ። አንዳንድ ሚዲያዎች ላይም እንደሰማሁት እንደዛ ነው እና የአቃቂ ስታዲየም 20,000 እና ከዛ በላይ ሰው ነው የሚይዘው። እንደምታውቁት የአዲስ አበባ ስቴዲየምም የመያዝ አቅሙ 20,000 ነው። ይሄ ማለት አዲስ አበባ ስቴዲየም ሲጠናቀቅ የነሱን 3 እጥፍ
የመያዝ አቅም ይኖረዋል ማለት ነው። እንግዲህ ምን ያህል ግዙፍ እንደሆነ እንድታውቁት ያህል ነው የዚህ አዲስ አበባ ስቴዲየም። በነገራችን ላይ በጃንዋሪ 2026 የፊፋ ኤጀንቶች መጥተው የስቴዲየሙን አይተውታል እና በፊፋ ስታንዳርድ ነው የሚል የፊፋ ሰርተፍኬት አግኝቷል ማለት ነው። እንግዲህ ሀገራችንም የ2029 የሚካሄደውን የአፍሪካ ዋንጫ ለማስተናገድ ጥያቄ ያው እንዳቀረበች ይታወቃል እና እሱን ለማስተናገድም እነዚህ ስቴዲየሞች በቃ በጣም ወሳኝነት ያላቸው ናቸው። ምክንያቱም አሁን ለመፈቀድም ለመከልከልም ያለው ኢንፍራስትራክቸር ነው የሚወስነው። አብዛኛው ነገር ተሟላለች ኢትዮጵያ። አሁን አይታችሁ ከሆነ አብዛኛው ኢንተርናሽናል ውድድሮች ሀገራችን ውስጥ እየተደረጉ ነው የሚገኘው። በቅርቡም አይታችሁ ከሆነ የሳይክል ውድድር ነበረ። እንዲሁም አፍሪካ ውስጥ ራሱ ተካሂዶ አይታወቅም። ይሄ ማውንቴን ባይክ ማለት ነው። ለመጀመሪያ ጊዜ አፍሪካ ውስጥ እዚሁ አዲስ አበባ ነው የተካሄደው እና የ2029ንም የአፍሪካ ዋንጫ እዚህ ብናየው በጣም የሚያስደስት ነገር ነው የሚሆነው ለሀገራችንም። እንግዲህ እስከ መጨረሻው ተከታተሉት። ብዙ አልያዛችሁንም። በተለይ የውስጠኛው ፓርት በደንብ እንድታዩት ጋብዛችኋለሁ። ምን ላይ እንዳለ እያንዳንዱ የመቀመጫው ሜዳው በደንብ የሚታይ ስለሆነ እንዳያመልጣችሁ። እግረ መንገዳችሁንም ቪዲዮውን ላይክ፣ ሼር እያረጋችሁ የቻናሌ ቤተሰብ ያልሆናችሁም ሰብስክራይብ እያረጋችሁ ተመልከቱት። እስከ መጨረሻው ተከታተሉን።